እስኪ ማን ነው እንደኔ ዶሮ ቁሌት ሲያቁላላ በወይን ማቁላላት የሚወደው? እኔ ከውሃ ይልቅ መመክረው እና የሚጣፍጥልኝ በወይን ሳቁላላ ነው ማለት ነውና በርበሬችን የዘመዶች ባህሪ ቤተሰቦቻችን ባላቸው አቅም ላይ የተመሰረተ እንደሆነ ታውቃላችሁ። ማለት ዛሬ ብዙ ሰዎች ዲኤስቲቪ ዲኮደራቸውን ከቤት ሲያወጡ አየሁኝና ትክክል ናቸው። እኔም የዛሬ 3 ወር 4 ወር እንደዚህ አይነት ስሜት ተሰምቶኝ ነበር። 6000 ብር ነው ለበዓል በግ የገዛሁት። ምንም ያክል ሙክት በግ እንዴት አድርጌ እንደሆነ ንገራችሁ። ማታ የሆነ ቦታ ድሬ ማለት ነው የመጣውኝ እያለ ጠዋት ገና ሲመጣ ገና እየመጣ ነው በጎቹን እየነዳቸው እምቢ አለው። እንዴት ነው ቢሉ ወረድኩኝ ማለት እምቢ ብለው ነው በጎቹ እንዴት ነዳን ነው እምቢ አታውቅኝም በከዳ እንዴ ሸምስ ወጂ እንዴ ደግሞ ዶሮ ማዘል ጀመርክ? አዎ አባቴ ዋጋው ነው እንዴ ማለት ከጠፋ አይገኝም። ደግሞ አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ እናንተን ሁለታችሁን ደግሞ እጠጣችኋለሁ። ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በመጀመሪያ እንኳን አደረሳችሁ ማለት ፈልጋለሁ። ትላንትና እንግዲህ በዓል ነበረ። በዓላችሁ እንዴት ነው? በዓላችሁ እንዴት አለፈ? እስቲ ዛሬ ከበዓል ጋር የሚገናኙ አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ ሀሳብ ስቴቶቻችንን እንሰጣለን። የሚያስተምር ነገር ካለ እንማራለን፣ የሚያናድር ነገር ካለ እንናደዳለን። እስከ መጨረሻው አብራችሁን ቆዩ። ሀሳብ ስቴቶቻችሁንም ኮሜንት ላይ አጋሩኝ። እንግዲህ አብራችሁን ቆዩ። 6000 ብር ነው ለበዓል በግ የገዛሁት። ምንም ያክል ሙክት በግ እንዴት አድርጌ እንደሆነ ንገራችሁ። ማታ የሆነ ቦታ ድሬ ማለት ነው የመጣውኝ እያለ ጠዋት ገና ሲመጣ ገና እየመጣ ነው በጎቹን እየነዳቸው እምቢ አለው። እንዴት ነው ቢሉ ወረድኩኝ ማለት እምቢ ብለው ነው በጎቹ እንዴት ነዳን ነው እምቢ አታውቅኝም በተለያየ ቋንቋ የሰራሁት ቲክቶክ አሳየሁት። ከዛ ከጎን ፊት ለፊት ጠጅ ቤት ነበረ እዛ ገባን። ለካስ እስከ እያየናቸው እዚህ ጋር እያቸው ብዬ ከዛ ቋቋ አድርገን ሁለቱን እንዳረግን አግብተሻል ሲል ባልጠፋ ባል የለም በቃ ባል የለም። ዝም ብለሽ ነው የምታወሪ የሚመስለን ብዙ ነገር ላይ ታወሪያለሽ። ብናገባሽ ራሱ እንዴት ይሆናል እንዴት ይሰራል ምናምን ብለው አያገቡኝም። አንተስ ስራው እኔ ይፈትቻለሁ ለጀግና ሸጣለሁ እሺ አንድ ላይ እንሸጣለን። አንተ ደግሞ ባልኩት አይደል ምናምን ስለሽ ወጣን። ከዛ ቀይ ፎርድ ያዘልሽ በጣም አይ ምናምን ስለሲያኝ አይ ከዛ በካከሳም ስለሽ ወረደ በጉድ ከዛ ቆንጆ ነው ሙኩት ሻኛውን ይኸው ብቻ ላቱን አየው ምናምን ብዬ 15000 ብር ሱጣ አርጎ ፎርድ ሰፈር ይሄን ከነኛ በአካል ለበግ ሻኛ ማለት ድንገተኛ ሰፈር ኮንክሪት ነው። ስንት ሰዓት ነው የምትወጣው? ከዛ ሌላም አንድ ሴት መጣች። ከዛ ተሳስቀን ብሎ ምን ራሱ እንደበግ ጠጁ እዚህ ላይ ወጥቶ እንደበግ ማለት ነው ያማረኝ ከዛ በፊት እንደዋወላለን። በሚቀጥለው በዓል እንዲሁ ነው ምን ሰራው አልኩት። በቃ ተማሩ፣ ሴቶቻችን ተማሩ። አሁን ከዚህ በኋላ አባወራ ወጥቶ በግ መግዛት ቀረ። ለእናንተ ጥለናል። ደግሞ የደህና ሰው ምክር ነው ብላችሁ ስሙ አላችሁ። እንዳትሰሙ። እኔ ዝም ብዬ ነው ስቀባጥር። ይሄ ለሲንግል ሴቶች ነው የሚሆነው። ደግሞ የሰው ትዳር አፋትቼ አባቴ አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ እናንተን ሁለታችሁን ደግሞ እጠጣችኋለሁ። ማናት? ይሄ ቆይ ድጋሜ እበላሻለሁ የተባለችው ማናት? አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ እናንተን ሁለታችሁን ደግሞ እጠጣችኋለሁ። ይተወታልች ደግሞ ማንን ነው የመጣው? አቀናብረ እዚህ ልጅ የሰራቸው ስራዎች ይገርመኛል። በላሻለሁ የዘው ተነካና አባቴ አይገርማ።
ዛሬ ብዙ ሰዎች ዲኤስቲቪ ዲኮደራቸውን ከቤት ሲያወጡ አየሁኝና ትክክል ናቸው። እኔም የዛሬ 3 ወር 4 ወር እንደዚህ አይነት ስሜት ተሰምቶኝ ነበር። ከዲኤስቲቪ ደውሉላል በመስመር በቢሮ ስልክና 10 የሆነ ስልክ አላቸው። እኔ ደውሉና እንዴት ነው ዲኤስቲቪ ተመቾት ምናምን ብለው ይጠይቋል፣ አስተያየት እንድትሰጣቸው ማለት ነው። ከዛ ይሄን ያህል ብር ጨምረው እኮ ወደዚህኛው ፓኬጅ ማሳደግ ይችላሉ ምናምን እያሉ በቃ ብር የሚሰበስቡበትን ነገር ብቻ ነው የሚያወሩና ጥያቄ ጠየቋት። በየጊዜው በትንሹ 3 ወር አንድ ፊልም ልታሳየው ትችላላችሁ፣ በጣም በተደጋጋሚ። ይሄን ዲኤስቲቪ ነው ቤት ያስገባውበት አንደኛ ምክንያት ኳስ ለማየት ነው። እሱንም በሳምንት እንደ ፕሪሚየር ሊግ ከሆነ ቅዳሜና እሁድ ነው ልታይ የምትችለው። ሁሉ ጊዜ ከሰኞ እስከ ሰኞ ኳስ አታይበትም እና ቻምፒየንስ ሊግም ቢሆን አልፎ አልፎ ነው የምታይበት። ከዛ ውጪ ግን ቻናል እየቀያየሩ ለማየት እኔ አሁን የኢትዮጵያ ቻናሎች ምናምን ፕሮግራሞች አላይም። ወይ ፊልም ላይ ነው የሚሆነው፣ ወይ ኳስ ላይ ነው፣ ወይ ደግሞ አንዳንድ ጊዜ ቤስ ላይ ነው የሚሆነው። እና ለምንድነው ፊልም የሚደጋገመው? ተከፍሎ የሚታይበት ቻናል ተከፍሎ የማይታይበት ቻናል አሁን አረብ ዲሽ ላይ የምናውቀው ነው፣ ረጅም ዓመት የተጠቀምንበት ነው። የተለያዩ የፊልም ቻናሎች ላይ ብዙ ፊልሞች እያየን ነው የኖር ነው። ገብቷል። እዚህ ጋር ግን ከፍለህ የምትጠቀምበት እንትን ላይ አንድ ወር እኮ ሊደጋግሙት ይችላሉ። ከዛ እንደው ምንም ጎርቷቸው ሳይሆን እሺ ሁለተኛውንም ወር ሶስተኛውንም ወር አንድ ፊልም ግን እየከፈልክ የምታይበት ነገር የለም። በቃ እኔ አይደለሁም ልጄ እስክትታዘብ ባለቤት እስክትታዘብ ድረስ ማለት ነውና በቃ ለዲኤስቲቪ ያለን ነገር በጣም የወረደ ነው። አሁን ይሄንን ወር ብቻ ነው ስለከፈልኩበት የምጠቀመው። ከዚህ በኋላ ዲኤስቲቪ የሚባል ቻናል ቤቴ አይኖርም። ምክንያቱም ዝም ብዬ ብር አልገፈግፍም ለሆነ ድርጅት ማለት ነው። እና የደወላችሁም ሰውን በዛ ላይ በየጊዜው ብር ትጨምራላችሁ ምናምን ስጠይቃት ዶላር ጭማሪ ምናምን ማለት የሚያስጨምር እኮ ቻናል ሆኖ ቢጨመር ምናምን እኮ ችግር የለውም። እንደገና በስንት ጊዜ አንድ የሚታይ ቻምፒየንስ ሊግም እሱን ለማየት ይሄኛውን ቻናል አሳድጉ ይሄኛው ብር ጨምሩ እያሉ ሰውን መገፍገፍ ይሄ ዝርፊያ ከዝርፊያ ያልተናነሰ ነገር ነውና የዲኤስቲቪ ዲኮደራችሁን ከቤታችሁ ያወጣችሁ ሰዎች ትክክለኛ ውሳኔ ነው የወሰናችሁ እንዴ? በጣም በጣም ዲኤስቲቪ አበዙ። እኔ ከአመት አልሆነኝ ከተውኩኝ አባቴ ሰው አሁን 1400 ብር አበዴ። እኔ በፊት በስንት ነው በ500 ነው 500 ብር እያለ ነው ያስገባሁት የነበረው። ዲኮደሯን 700 ብር ገዝቼ በወር 500 ብር ማለት ነው። ከዛ በኋላ ሻምፒየንስ ሊግ ለማየት የ1000 ምናምን ብሩን ፓኬጅ መግዛት አለበት። ከዛ ቀስ በቀስ ይሁን የተመረጠ ሁለት በተመሳሳይ ሴት ሁለት ምርጥ ጨዋታዎች ካለ ዋና የሚለውን አሁን ለምሳሌ የሪያል ማድሪድ እና የአርሰናል በተመሳሳይ ሰዓት አልነበር? በዛኛው ደግሞ የኢንተርና የኢንተርን ያሳዩና በጣም ሰው የሚጠብቀውን ከፍ ያለው ፓኬጅ ላይ ያደርጉታል ማለት ነው። ምን ያደርግልኛል? እኔ ያውም በስንት ጊዜ አንዴ ለሚታይ ሻምፒየንስ ሊግ ፓኬጅ አሳድጌ የማየው ቀልደኛ። ከዛ ነው ይሄው አመት አልፎኛል። ይሄው ተቀምጦ ቁጭ ብሏል የኔ እንትን ማለት ነው። አሁን ስንት በቃ ዋይፋይ ያስገብተህ እኮ ነፃ ቻናሎች አሉ። እነሱን ማየት አፕሊኬሽን ሌጋል ባይሆንም ጭነ ማየት ነው። ኧረ በስመ አብ አብጄ ነው እንደ ዲኤስቲቪ ደግሞ አይፈቱም እኮ እኔ አመት ሆነኝ ካቋረጥኩት። የሆነ ሰዓት እየቆዩ ይደውላሉ ከጦፍ እንቅልፍ ውስጥ ላይ ይቀሰቅሱኛል። አንዳንዴ ረረረው ያደርጉኝ እና ዲኤስቲቪ ያወጣችሁ ሰዎች እንኳን አወጣችሁ ጎበዝ። እንደውም ዘግይታችኋል፣ በጣም ነው የዘገያችሁት። እስካሁን 1400 ገብቷል። አሁን 1400 ገብቷል አሉ። ቀለኛ ናቸው። ከፈጣሪያችሁ ይልቅ አብዛኞቻችሁ የምታመልኩት ሰውን ነው። ምን ለማለት ፈልገሽ ነው ምን ያላችሁ ነው አይደል? አዎ ሰዎችን ነገሮችን ነው የምታመልኩት እንጂ በጭራሽ ፈጣሪያችሁን የማታመልኩት። ብዙ ነገሮችን ለማድረግ ስታስቡ ሰው ምን ይለኛል እያላችሁ የሰውን ቫሊዴሽን የምትጠብቁ ሰዎች፣ ጎበዝ፣ አንበሳ፣ በርቺ፣ ትክክል ነው አይደለም መባልን በጣም የምትጠብቁ ሰዎች የምታመልኩት ሰው ነው ማለት ነው። ወይም ደግሞ ያለፈውን ኤክስፒሪየንሳችሁን ነው የምታመልኩት ማለት የሆነ ሰዓት ላይ አልተሳካልሽም፣ የምትፈልጊው ነገር አልሆነልሽምና አሁንም ለማድረግ ስታስቢ ወይኔ ጉዴ ምን ባረግ ይሻለኛል፣ ላይሆንልኝ ይችላል፣ ላይሳካልኝ ይችላል፣ whatever it is እናትሽ፣ አባትሽ፣ ቤተሰብ፣ ጓደኞችሽ፣ አካባቢሽ ላይ ያሉትን ሰዎች በሙላ እነዛ ሰዎች ምን ይሉኛል ብላችሁ በነገሮች ታጥራችሁ ያላችሁ ሰዎች ደፍራችሁ ፈጣሪ ወይ ምናምን እያላችሁ ጠይቁ። አታፍሩም እንዴ? ሰው ነው እንዴ ፈጣሪያችሁ? ሰው ምን ቤት ነው ሲጀምር? ለምንድን ነው የምትጨነቁት? እናቴ ደስ እንዲላት ነው እንዳይከፋት ነው ብላችሁ የማትፈልጉት ስራ ላይ የማትፈልጉት ትምህርት ላይ ለአመታት ዝም ብላችሁ የምትቆዩ ሰዎች ማለት በመድኃኒዓለም ብትተማመን አይሻልም እንዴ? ሰዎች ምን ይሉኛል ብለህ ተጨንቀ ነገ ላይ የተመታ ህይወት ከምትኖር አምላካችሁን እየለያችሁ እሺ። ሲጀምር
የኔ ናቸው ብላችሁ የምታስቧቸው እናቴ፣ አባቴ፣ አክስቴ፣ ጎረቤቴ፣ ሰው ምን ይለኛል ምናምን ብላችሁ የምታስቡ ሲጀመር ማን ነው የእናንተ ያደርጋችሁ? ኤኒ ታይም እኮ እነዛ ሰዎች በህይወት ላይኖሩ ይችላሉ። ኢቭን ቤተሰቦቻችሁ ፋይናሊ የምትቀሩት ብቻችሁን ነው። የእናንተ አይደሉም ሲጀመር የፈጣሪ ናቸው። ለዚህ ነው ከምንም ነገር በላይ ከራሳችሁ ጋር ጊዜ ኑራችሁ የምላችሁ። ልባችሁን አዳምጡ፣ ሰውን አትስሙ ምላችሁ። ለዛ ነው የሰውን ቫሊዴሽን አትጠብቁ። አይመለከተውም ስለናንተ ህይወት። ብቸኛ ያላችሁን ፈጣሪያችሁን መድኃኒዓለማችሁን ይዛችሁ የትም መድረስ ትችላላችሁ። የትም ማለት ነው የትም። ምንም አይነት ቻሌንጅ ይምጣ ኢትስ ኦኬ። ከሱ ጋር ሰው ምን ይለኛል ብላችሁ ከሆነ የምትጨነቁት አባቴ አወዳደቀ አያምርም። እሺ በምትወደው ሰው ልትከዳ ትችላለህ። የምትተማመንበት ነገር በሙሉ ልታጣ ትችላለህ፣ ሰውን ስታመልክ ማለት ነው። ሰው ወደ ራሳችሁ ተመለሱ። ከአሁኗ ሰዓት ጀምሮ ሰውን ማምለክ ይበቃችኋል። ከዛ ውጪ ፎሎና ላይክ ማድረግ እናትረሱ። በስማ አንበሳንሽ በቃ የልቤን የተናገረችልኝ። በቃ ሰው ምን ይለኛል በሚል እሳቤ ውስጥ መኖር ማለት በጣም በቃ ህይወትን ማናጋት ማለት ነው። በጣም በቃ በህይወት አንድ እርምጃ እንዳትራመድ የሚያደርግ ነገር ቢኖር ሰው ምን ይለኛል፣ ሰው እንደዚህ ይለኛል፣ ሰው ራባቴ ሰው አያኖርህም፣ እናቴ ሰው አያኖርሽም። እባክሽ እስቲ አዳምጪ። ስለ ጉልበትሽ ሰው ምን ይለኛል ማለትሽን አቁሚ፣ አቁም። ወደፊት ምንም ነው ማያገባቸው ሰዎች ስላን አወሩ አላወሩ ዱምቡሎ አይጨምሩላችሁ። ሰው 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 እያላችሁ አትጨነቁ። እንግዲህ ዓርብ ዕለት ስቅለት እንደነበር ሁላችንም እናውቃለን። እስቲ እንግዲህ ክርስቲያን የሆናችሁ በጣም ልቤን የነኩኝ 2 ቪዲዮዎች ላሳያችሁ፣ የስቅለት ዕለት ቪዲዮዎች ማለት ነው። ይሄን ያባት በስመ አይታችኋል? በኢየሱስ ስንቶቻችንን ያልሄድ ነው ግን ስግደት? ስንቶቻችን ደከመኝ፣ አመመኝ፣ ደበረኝ የሚያካሂደኝ የለም እያልን ስንቶቻችን ከስግደት ቀርተናል? አንድ ሌላ አልጨምርላችሁ። አንድ መስቀል ተሸከመ ስትወጣ ዳገት ሲጨክኖ ያየ የእጆች ፍጥረት የትዕግስት መጠን ጽልቀቱን ፈልጌ። ሻውን ምን ሰበብ አለ ማለት ቤተክርስቲያን ላለመሄዳችን፣ ስግደት ላለመስገዳችን ምን ሰበብ አለን? እስቲ ይሄን ቪዲዮ ካያችሁ በኋላ ሰበብ ይኖራችኋል ማለት? እኔ በራሴ ነው ማፍረው እውነት። ለቀልድ ብለው ወንበሯ ላይ የወረቀት ማጣበቂያ መርፌ ያስቀምጡባታል። እናም ልክ ስትቀመጥ ቆዳዋን በስቶ ይወጋታል። የዛኔ በጩኸት ታቀልጠዋለች። ግን ፕራንክ ነው ሲሏት መሳቅ ትጀምራለች። ነገር ግን ከጥቂት ቀናቶች በኋላ የህመም ስሜት ይሰማት ጀመር። ለካስ መርፌው ላይ ባክቴሪያ ነበረና የዛኔ ሲወጋት ወደ ደም ስሯ ተቀላቅሎ ገብቷል። ኢንፌክሽኑም በፍጥነት በመሰራጨት የደም መመረዝ ያጋጥማታል። ዶክተሮችም ሊያድኗት የተቻላቸውን ጥረት ያደረጉ ቢሆንም ከሞት ግን ልታመልጥ አልቻለችም። የታሪኳ ባለቤት እቺ ናት። እያያችሁ ነው አይደል? አንዳንዴ የምንቀልዳቸው ቀልዶች ወዴት ሊያመሩ እንደሚችሉ። ስለዚህ የምንቀልዳቸውን ቀልዶች እያስተዋልን፣ ይሄ በጣም ምርጥ መልእክት ነው። በቃ እንደ ቀልድ በጣም በህይወታችን ትንንሽ መስለው የሚታዩን ነገሮች ትልልቅ ነገሮችን ሊያስከትሉብን ይችላሉ እና ተጠንቀቁ። በጣም ትንሽ ኧረ ይሄ ምን ችግር አለው በጣም የምንላቸው ነገሮች በጣም ትልልቅ መዘዝ ይዘውብን ሊመጡ ይችላሉና እየተጠነቀቅን። እንዴ ሸምስ ወይዬ፣ እንዴ ደግሞ ዶሮ ማዘል ጀመርክ? አዎ አባቴ፣ ዋጋው ነዋ። እንዴ ማለት ከጠፋ አይገኝም ደግሞ። አሁን እኮ ከጠፋ አይገኝም፣ በዛ ላይ ውድ ነው አባቴ። አሁን እስካሁን አዝዬ አለው። ትንሽ ቆይተ ደግሞ ሆዴ ውስጥ ትቀመጣለህ። አይ ዶሮ ዋጋው ኧረ ወገን ዶሮ 2500 2000 ምናምን ብር። ኧረ ወዴት እየሄድን ነው? ኧረ ወገን በስመ አብ ወልድ ምንድን ነው
ሰው እንዴት ነው ሰርቶ የሚበላ? እግዚኦ እግዚኦ እግዚኦ። ብቻ አንዳንዴ ምን ማድረግ ይቻላል? እሺ ሳቅ እንጂ ምን ማልቀስ መፍትሄ አይደለም። ምን ማድረግ ይቻላል? በቃ ምን ማድረግ ይቻላል? የእውነት ማልቀስማ አይሻል? ማልቀስ ይሻላል እንዴ? እሺ እኔ እኮ ሞራች ልጅ ገረ እንዲህ አይኔ ነው ማለት ምንድን ኧረ ይሄንማ ድጋሚ ነው። እንዴ እማ ብሏል። ኧረ በኢየሱስ ስም እንዲህ ቆንጅዬ ትችል ኧረ ሜካፕ በእውነት ገንዘብ ግን በቃ የማይቀይረው የለም። ይመቻችሁ ግን በእውነት አንቺ ራሱ ይመችሽ፣ እነሱ ሰሪዎቹ ራሱ ይመቻችሁ፣ ትለያላችሁ። እስኪ ማን ነው እንደኔ ዶሮ ቁሌት ሲያቁላላ በወይን ማቁላላት የሚወደው? እኔ ከውሃ ይልቅ መመክረው እና የሚጣፍጥልኝ በወይን ሳቁላላ ነው ማለት ነውና በርበሬ ስታሹ እንደ ሪኮመንዴሽን እኔ ስለሰራልኝ ነው። ምንም አይነት ውሃ ሳታረጉ በወይን ጠብ እያረጋችሁ እስኪያልቅ ድረስ እሽት አድርጉትና በጣም የሚጣፍጥ ዶሮ ነው የሚወጣው። በእኔ ይሁንባችሁ። የደላው ይኸው ያንቺን ምክር ሰምታ ጎረቤቴ በእኔ ይሁንባችሁ ስትሰምታ እንዳንቺው ወይኗን ግልበጥ አድርጋ ዶሮ ውስጥ ስረት ከዛ ነስቲ የባል ምሳ ተቋደሽ ብላ ጠራችኝ። እኔ ምንም ጎረቤት ነው አይባልም ብዬ መሄድ ይኸው ዶሮ በልቼ ጨብ ብዬላችኋለሁ። ምን አይነት የጠላት ምክር ነው? ቆይ ምንድን ነው? እንዳትሰሟት ፕሊዝ ፕሊዝ። እኔ ነኝ ይቀጣ እንዳትሰዋት። ኧረ በጣም ትጫወቻለሽ አንቺ። ዶሮ 2500 ብር ገብቶብናል። ጭራሽ በወይን ይቁላላ። በጣም ተጫዋች ነሽ አንቺ። እንደ ሪኮመንዴሽን አለች በኔ ወድባችሁ ማለት ነው። ሰው ዶሮ መግዛት አቅቶታል። አንቺ ጭራሽ ወይን ገዝቶ ውሃ ቀርቶበት። ኧረ ተው። እቺ ህይወት ግን ሚዛናዊ አይደለችም በእውነት። አንዳንዱ ኧረ በስመ አብ ዶሮ መግዣ የለውም እኮ አንዳንዱ። ብቻ እቺ ህይወት ሚዛናዊ አይደለችም ማርያምን። ብቻ ከባድ። ለማንኛውም መልካም በዓል በድጋሚ። ብዙዎቻችን የዘመዶች ባህሪ ቤተሰቦቻችን ባላቸው አቅም ላይ የተመሰረተ እንደሆነ ታውቃላችሁ። ማለት እነሱ በጣም ሩድ ከሆኑና መጥፎ ከሆኑብን ቤተሰቦቻችን ምንም አይነት ቤኔፊት ጥቅም አይሰጡም ብለው ስለሚያስቡ ነው። በጣም ደግሞ ናይስ ከሆኑ ለኛ ቤተሰቦቻችን የሆነ አይነት ጥቅም እየሰጧቸው ነው ማለት ነው። ስለዚህ ዘመዶቻችሁ የሚያሳዩአችሁ ባህሪ በቤተሰቦቻችሁ ጥቅም ሰጪነት ወይ ደግሞ ጥቅም ሰጪ አለመሆን ላይ የተመሰረተ ነው ማለት ነው። እውነት ነው ይሄ። በጣም በተለይ ለእናቶች ላኩላቸው ይሄኛውን ቪዲዮ በጣም ላኩላቸው ለዘመዶቻችሁ፣ ለእናቶቻችሁ ማለት እናቶች ናቸው በብዛት ዘመድ። ኧረ ጧሪ ጧሪ ያልኩኝ
ቀባሪ በሞት ምናምን አዳምጡ እናቶቼ። በቃ ቤተሰቦች ካልጠቀማችሁ ማንም አይፈልጋችሁ። እስከ ጠቀማችሁ ድረስ ነው በቃ ሰው የሚያሸረግደው እንጂ ካልጠቀማችሁ ዞር ብሎ የሚያስታውስ ዘመድ የለም። 15,000 ብር የተገዛችው በግ እንግዲህ ሆስፒታል እንደገባች እየተገለጸ ይገኛል። ከላይ እንደምታዩት እንግዲህ በአሁኑ ሰዓት ላይ እጅግ ታማ ግሉኮስ ተሰጥቷት እንግዲህ በግሉኮስ ነው ያለችው ማለት ነው። ለበዓል እንድትደርስ እንግዲህ ሁላችሁም የበኩላችሁን ተማጽኖ አድርጉልኝ እየተባለ ይገኛል። ወይ ጉድ! ማንዘሞ የለም እኮ እድሜ መስጠት ነው እንዳያለገደ ይባላል። ውይ እግዚአብሔር ይባርሽ። እንደው ደርሰሽ ይሆን ለበዓል? እንደው መታመምሽን እንጂ እንደው ለበዓል ደርሰሽ መታረድሽን ሳንሰማ ያው በዓሉ መሸ። እንግዲህ እንዴት ሆነሽ ይሆን? አሳሰበኝ እኮ ነው። በጣም እኮ ሀገራችን ላይ ተጫዋች በዝቷል። ወይ ጉድ! እንግዲህ ውድ ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ እንደተደሰታችሁባቸው አንዳንዶቹ ደግሞ ጠቃሚ ነገር እንዳገኙባቸው ተስፋ አደርጋለሁ። እንግዲህ ድጋሚ መልካም በዓል ብያለሁ። እስካሁን ላይክ እና ሰብስክራይብ አድርጋችሁ ካልሆነ እያያችሁኝ ያላችሁት አሁን ላስታውሳችሁ፣ አንድ አፍታ ላይክ እና ሰብስክራይብ ብታደርጉልኝ እኔ በጣም ያበረታታኛል፣ ለእኔ ይጠቅመኛል። ለእናንተ ግን አንድ በተን ነው፣ ያው በዛውም እኔ እሸቀላለሁ ማለት ነው እናንተ ላይክ እና ሰብስክራይብ ስታደርጉኝ። ስለዚህ እሷን ተባበሩኝ። እንግዲህ በቀጣይ ደግሞ ቪዲዮዎች ምርጥ ይዤላችሁ መመጣ ይሆናል። ሰላም ቆዩልኝ።